ከአውሮፓ እስከ መካከለኛው ምስራቅ የጦርነት ነበልባል እያገረሸ ነው። በሩሲያና ዩክሬን ድንበር የድሮን ማት እየዘነበ ሲሆን፣ በደቡብ ሊባኖስ ደግሞ የተኩስ አቁም ስምምነቱ በከፍተኛ አደጋ ላይ ወድቋል። የእስራኤል ድሮኖችና መድፎች ናባቲን እያናወጡ ነው። የቀጠናው የጦርነት ስጋት ከጫፍ ደርሷል። ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁ አብራችሁን ቆዩ። የሩሲያና የዩክሬን ጦርነት አሁን ላይ በታሪክ ባልታየ መልኩ ወደ መጠነ ሰፊ የድሮን ውጊያ ተሸጋግሯል። የሁለቱ ሀገራት የጦር መኮንኖች እንደገለጹት ባለፉት 48 ሰዓታት ውስጥ ብቻ ከ700 በላይ ድሮኖች ወደ ተለያዩ ስልታዊ ቦታዎች ተተኩሰዋል። ሩሲያ በበኩሏ 141 የዩክሬን ድሮኖችን መትቼ ጥያለሁ ስትል፣ ዩክሬን ደግሞ ከ570 በላይ የሩሲያ ድሮኖችን ማክሸፏን አስታውቃለች። ይህ ቁጥር የሚያሳየው ጦርነቱ ከሰው ኃይል ይልቅ በቴክኖሎጂና በአየር ላይ የበላይነት ለመያዝ ወደሚደረግ ፊልሚያ መቀየሩን ነው። የጥቃቶቹ ዋነኛ ኢላማዎችም የሀገሪቱን የኢኮኖሚ የጀርባ አጥንቶች ናቸው። በሩሲያ በኩል በቱአፒሴ የሚገኘው ግዙፍ የነዳጅ ማጣሪያ ተቋም በድሮን ተመቶ ከፍተኛ ቃጠሎ ያስተናገደ ሲሆን፣ ይህም የነዳጅ ምርትና ኤክስፖርት ላይ ጫና መፍጠሩ አልቀረም። በምላሹም ሩሲያ በዩክሬን የባቡር መስመሮችና የኤሌክትሪክ ማሰራጫ ጣቢያዎች ላይ በፈጸመችው ጥቃት በሺዎች የሚቆጠሩ ዩክሬናውያን ያለ ኤሌክትሪክ ኃይል እንዲቀሩ ተደርጓል። ይህ የመሰረተ ልማት ውድመት ጦርነቱ ወደ ዜጎች የዕለት ተዕለት ኑሮ እያወረደው ይገኛል። በሲቪል ዜጎች ላይ የሚያደርሰው ጉዳትም አሳሳቢ ሆኗል። በሩሲያ የድንበር ከተማ ቤልግሮድ ሁለት ወጣቶች በድሮን ጥቃት ሕይወታቸውን ሲያጡ፣ በዩክሬን ኦዴሳና ተርኖቪል ከተሞች ደግሞ በርካታ ንጹሃን ቆስለዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያን በዲፕሎማሲ መንገድ ለማስቆም የማይቻል ከሆነ ዓለም አቀፉ ማህበረሰብ በማዕቀብ እንዲያስገድድ ጥሪ አቅርበዋል። ጦርነቱ በዚህ ፍጥነትና ጥፋት የሚቀጥል ከሆነ በቀጠናው ያለው ሰብአዊና ኢኮኖሚያዊ ቀውስ ከቁጥጥር ውጭ ሊወጣ እንደሚችል ዓለም አቀፍ ታዛቢዎች ስጋታቸውን እየገለጹ ነው። በሌላ በኩል በደቡብ ሊባኖስ ናባቲ ግዛት ላይ የተፈጸመው ተከታታይ የአየርና የመድፍ ጥቃት በክልሉ የሰፈነው ደካማ የተኩስ አቁም ስምምነት አሁንም በከፍተኛ አደጋ ላይ መውደቁን የሚያሳይ ግልጽ ምልክት ነው። እስራኤል በተለይም በካፋርጃ ናባቲ አውራ ጎዳና ላይ የሚንቀሳቀሱ ተሽከርካሪዎችን በድሮን ኢላማ ማድረጓ የሂዝቦላን የሎጂስቲክስ መስመር ለመቁረጥና የተወሰኑ ግለሰቦችን የማጥፋት ስልቷን አጠናክራ መቀጠሏን ያመላክታል። ይህ ስልታዊ ጥቃት የመገናኛ መስመሮችን በማጥቃት የጠላትን እንቅስቃሴ መገደብ ላይ ያተኮረ ቢሆንም በሲቪል መሰረተ ልማቶችና በተሽከርካሪዎች ላይ የሚፈጸመው ጥቃት በሰላማዊ ሰዎች ላይ ከፍተኛ የስነ ልቦና ጫናና የደህንነት ስጋት እየፈጠረ ይገኛል። ከአየር ጥቃቱ ጎን ለጎን በዋንዲ አልሱኪ አካባቢዎች የተከፈተው የመድፍ ድብደባ ደግሞ ግጭቱ ከተወሰኑ ኢላማዎች አልፎ ወደ ወታደራዊ ጦርነት ትንኮሳ እያደገ መሆኑን ያሳያል። እነዚህ አካባቢዎች ለሂዝቦላ ተዋጊዎች እንደ ስትራቴጂካዊ መደበቂያ ያገለግላሉ የሚል እምነት በእስራኤል በኩል መኖሩ ጥቃቱ የመከላከል እርምጃ ሳይሆን የጠላት ምሽግ የማፈራረስ ሰፊ ዘመቻ አካል እንደሆነ ያስገነዝባል። የእስራኤል ጦር ለደህንነት የስጋት የሆኑ እንቅስቃሴዎችን ቀድሜ አከሽፋለሁ በሚል መርህ የሚወስደው እርምጃ በሊባኖስ በኩል ደግሞ እንደ ሉዓላዊነት መደፈርና የተኩስ አቁም ስምምነቱን በግልጽ የመጣስ ተግባር ተደርጎ ተወስዷል። ይህ ወታደራዊ እንቅስቃሴ በሊባኖስ ውስጥ ያለውን የፖለቲካና የኢኮኖሚ ቀውስ ይበልጥ የሚያባብሰው ነው። በደቡባዊ ሊባኖስ የሚገኙ ነዋሪዎች በመድፍና በድሮን ጥቃት ምክንያት ቀያቸውን ለቀው እንዲሰደዱ የሚደርስባቸው ማስጠንቀቂያ ቀጠናው የሰብአዊ ቀውስ እንዲፈጠር እያደረገ ነው። ከዚህም በላይ የሊባኖስ ብሔራዊ ጦር ወታደሮችና ሰላማዊ ሰዎች በተደጋጋሚ ለጥቃት መጋለጣቸው የዓለም አቀፉን ማህበረሰብ ዲፕሎማሲያዊ ጥረት ጥያቄ ውስጥ የሚጥል ነው። ግጭቱ በዚህ መልኩ የሚቀጥል ከሆነ ሂዝቦላ በበኩሉ አጸፋዊ እርምጃዎችን በመውሰድ የእስራኤልን ሰሜናዊ ከተሞች ኢላማ ማድረጉን ሊቀጥል ይችላል። ይህ ሁኔታ ወደማይቆጣጠሩት መጠነ ሰፊ ቀጠናዊ ጦርነት ሊገፋው የሚችል አደገኛ አዝማሚያ ነው። በአዲሽቲና በናባቲ የታዩት የቅርብ ጊዜ ጥቃቶች የሁለቱ ወገኖች ፍጥጫ ከወታደራዊ ግብ ባለፈ የጥንካሬ መለኪያና የመጠባበቅ ስልት እየሆነ መምጣቱን ያሳያል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።